መዝሙረ ዳዊት ምዕራፍ 62 መዝሙር 62 ከመዝሙረ ዳዊት 15 ንጉሶች መካከል ሰኞ 3 ንጉስ፣ ማክሰኞ 3 ንጉስ፣ ሮብ 2 ንጉስ፣ ሐሙስ 3፣ ዓርብ 2፣ ቅዳሜ 2 ንጉስ በማድረስ ካህናት አባቶቻችን ሊቃውንት ደብተራ መሪጌታዎች የታላላቆቹ አባቶቻችን 15ቱን ንጉስ በ6 ቀን ይጨርሱታል። በሰባተኛው ቀን የነቢያት መዝሙር ይዘመራል ወይም ይደገማል። እኔም አውቀው ይሄን ነው። ከዚህ ውጭ እውቀት ያላችሁ ሐሳብ አስተያየት ስጡ። ለዛሬ የማነብላችሁ ከሁለቱ የሮብ ንጉሶች መካከል የመጀመሪያው ንጉስ የሆነው ሁለተኛውን ምዕራፍ ከመዝሙር 61 እስከ መዝሙር 80 ድረስ ነው ዛሬ የሚነበበው። በመዝሙር 61ን ባለፈው ስናነበብኩላችሁ መዝሙር 62ን ዛሬ አነብላችኋለሁ። በግዕዝ ነው። ሐሳብ አስተያየታችሁን ሰጣላችሁ። እኔ በራሴ በምችላት አማርኛ ኋላ ላይ ጨምርላችኋለሁ ማለት ነው። መዝሙረ ዳዊት ምዕራፍ 62 በግዕዝ እንዲህ ይላል። አምላኬ አምላኬ እገይስ ኀቤከ ጸምዓት ነፍሴ ለከ እፎ እሰፋ ለከ ስጋየ በምድረ በዱ ሀበ አልቦ እጽ ወማይ ከመዝ በመቅደስከ አስተርአይኩከ ወከመ አእምር ኃይለከ ወስብሐቲከ እስመ ይሄይስ እምኃዩ ሳህልከ ከናፈርየ ይሴብሐከ ከመዝ እባርከከ በሕይወትየ ወበስመ ዚአከ አነስ እደወየ ከመዝ እምስቡ ወእምአንጉ ጸግበት ነፍስየ ከናፈርየ ፍሱሃት ይሴብሐ ለስምከ ወበምስካብየኒ ይዜከረከ በጽባሕ አነብብ ለከ እስመ ኮንከኒ ረዳየ ወትዌከል በጽላሎተ ክነፊከ ተለወት ነፍስየ ድኅሬከ ሊተሰ ተወክፈተኒ የማንከ እሙንቱሰ ለከንቱ ሐሰስዋ ለነፍስየ ለይባው ውስተ ማእምቅቲሃ ለምድር ወይግቡ ውስተ እደ ሰይፍ ክፍለ ቆናጽል ለይኩኑ ንጉሥሰ ይትፌሳ በእግዚአብሔር ወይከብር ኩሎ ዘይምህል ኪያሁ እስመ ይትፈጸም አፍ ዘይነብብ አመፃ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። መዝሙረ ዳዊት ምዕራፍ 62 ይህን ይመስላል። አምላካችን እግዚአብሔር ይህን መዝሙር በእኔ አማካኝነት ቢያንስ አንድ ምዕራፍ በእናንተም አማካኝነት እኔ ለማንበብ ችያለሁ። አዎ ይህንን ያሰማን ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። ትርጉም አስተያየትና ሐሳቤን ደግሞ እኔ በምችላት አማርኛ በእርግጠኝነት ልሳሳት እንደምችል እያወቅኩ ነው ወንድም እህቶቼ የምተረጉምላችሁ። ለምንድን ነው የፈለግኩት? በዩቲዩብ ላይ እናንተም አንድም እንድትጠቀሙበት ዩቲዩብን ዝም ብሎ መስሚያ ማድመጫ መመልከቻ ብቻ ሳይሆን የምሰራውን ስህተት በመንገር እናንተም የበለጠ አጥብቃችሁ እንድትይዙት ለማድረግ እኔም ደግሞ ለመታረም እንድችል። ምክንያቱም ግዕዝ አነባበቡ እንደኔ አይደለም። በእርግጠኝነት የተሳሳትኩት ነገር እንደሚኖር ተስፋ አደርጋለሁ። ምክንያቱም በተለመደው መልኩ ግዕዝ ይጠብቃል፣ ይላላል፣ ከፍ ዝቅ የሚል አነባበቦች አሉት። በጣም የሚያምር ቋንቋ ነው። ይህን ቋንቋ እኔ ከፍ ዝቅ ያላረኩት ነገር ይኖራል። አስተያየት ስጡ። ከዛ ውጭ ደግሞ ስተረጉምላችሁ አሁን ሐሳብ ስሰጣችሁ ማላቃቸውም ይኖራሉ። ለሳሳት ስለምችል እናንተ ሐሳብ እንድትሰጡ ነው። እንዲህ ይላል። እስቲ እንሞክረው ታዲያ። አምላኬ አምላኬ እገይስ ኀቤከ አምላኬ አምላኬ ወደ አንተ እቸኩላለሁ። ጸምዓት ነፍሴ ለከ ነፍሴ አንተን ተጠማች። እፎ እሰፋ ለከ ስጋዬ እስፋህ ነው እሰፋህ ነው። ችን ሳልሳሳት አልቀርም። ግን እዚህ ላይ እስፋህ ነው የሚለው ቢሆንም ግን አላወቅኩትም። እፎ እስፋ ለከ ስጋዬ ስጋዬ አንተን በማጣት ከሳ ይሆን። በምድረ በዱ ሀበ አልቦ እጽ ወማይ ውሃና እጽዋት በሌለበት በምድረ በዳ ከመዝ በመቅደስከ አስተርአይኩከ እኔ ግን በመቅደስከ አይሃለሁ። ወከመ አእምር ኃይለከ ወስብሐቲከ ኃይልህንና ምስጋናህንም አውቃለሁ። እስመ ይሄይስ እምኃዩ ሳህልከ ይቅርታ እስመ ይሄይስ እምኃዩ ሳህልከ ምሕረትህ ከምንም ነገር ይበልጣልና። ይህ እምኃዩ አላወቅኩትም። ከናፍርየ ይሴብሐከ በከንፈሮች አመሰግናለሁ። ከመዝ ባርከከ በሕይወቴ ስለዚህ በሕይወቴ ዘመን ሁሉ አመሰግንሃለሁ።
ወበስመ ዚአከ አነስ እደውየ በስምህ እጆቼን አነሳለሁ። ከመዘም ስቡ እምአንጉ ጸግበት ነፍሴ በምስጋናህና በምስጋና አንጉ ምንድን ነው አላውቀውም። በምስጋና ነፍሴ ጠገበች። ከናፈር የፍሱሃት ይሴብሐከ ለስምከ ከንፈሮቼ ደስ በሚያሰኙ ቃላት አንተን ያመሰግናሉ። ወበምስካቤን ይዜከረከ በመኝታዬ የማስታውሰሃለሁ። በጽባሕ አነብብ ለከ እስመ ኮንከኒ ረዳየ በጠዋትም ረዳቴ ነህና አነጋግረሃለሁ። ወትዌከል በጽላሎተ ክነፊከ በክንፎችህም ተንጠላጥዬ እመካብሃለሁ፣ እደገፋለሁ። ተለወት ነፍሴ ድኅሬከ ነፍሴ አንተን ትከተላለች። ሊተሰ ተወክፈተኒ የማንከ ለእኔ አንተ ትሻለኛለህና። እሙንቱሰ ለከንቱ አሰስዋ ለነፍሴ እነሱ ነፍሴን በከንቱ ናፈቋት ፈለጓት። ለይባው ውስተ ማዕመቅቲሃ ለምድር ወይግቡ ውስተ እደ ሰይፍ በሰይፎቻቸው ይከቱኝ ወደ ምድርም ይጥሉኝ ዘንድ ናፈቁ። ክፍለ ቆናጽል ይኩኑ ከክፉዎች ወገን ናቸውና። ንጉሥስ ይትፌሳ በእግዚአብሔር በእርግጥ ንጉሥስ በእግዚአብሔር ነው ደስ የሚለው። ወይ ከብር ኩሉ ዘይምህል ኪያሁ በእርሱ የሚታመን በሙሉ ደስ ይከብራል። እስመ ይትፈጸም አፍ ዘይነብብ አመፃ እስመ ይትፈጸም አፍ ዘይነብብ አመፃ አመፃን የሚናገሩ አፎች ይከደናሉ ይላል። አምላካችን እግዚአብሔር እንግዲህ ረድቶኝ እኔ በማቃት እስካሁን በነበረች ልምድ ይህን ያህል ሞክሬያለሁ። የተሳሳትኩትን ወንድም እህቶቼ አስተያየት ሀሳብ ስጡበት። እስቲ የመጨረሻዋ ምን ትላለች? በከንቱ እስመ ይትፈጸም አፍ ዘይነብብ አመፃ አመፃን የሚያደርጉ አፎች ይዘጋሉ ወይም ይከደናሉ ይላል። ዛሬ ወንድም እህቶቼ በያለንበት አካባቢ መቼም ጠማማ ነገር ክፋትን የምንናገር እኔን ጨምሮ ብዙዎች አለን። እግዚአብሔር እስኪከድነን፣ እስኪዘጋን፣ እስኪጠርገን፣ እስኪጥለን፣ እስኪያንደባልለን አንስቶ እስኪጥለን ድረስ ነው የምንጠብቀው? ምሕረቱ ለክፋት ምሕረቱ ለርኩሰት ነው እንዴ? እግዚአብሔር ቀንን የሚሰጠን ዕድሜ የሚጨምርልን ጊዜ የሚያድለን ተስፋ ያልቆረጠብን ሌላ ክፋት እንድንሰራ መቼም እንዳልሆነ ታውቃላችሁ። ስለዚህ አመፃን ከሚያደርጉ ሽሹ፣ ራቁ ተብለናል። መራቅ ይጠበቅብናል። እኛም ደግሞ እንቀንስ ቀስ እያለን። እኔን ጨምሮ የምናደርጋቸው ብዙ ክፉ ነገሮች አሉ፣ እንቀንስ። በጣም ይገርማችኋል። የአብርሃምን ታሪክ በዚህ መልኩ አላቆሙ። ቅዱስ ዮሐንስ አፈወርቅ በጣም በሚገርም መልኩ ኦሪት ዘፍጥረትን ሲተነትን እየተናገረ ነው። ለሎጥና እሱ ሲጣሉ የወንድሙ ልጅ እኮ ነው። የወንድሙ ልጅ ቀና ብሎ አብርሃምን ምንድነው የሰራተኞቻችን የተጣሉ ነውና መሬቱን ልቀቅልኝ አይነት ነገር አለው። በሱ ምክንያት እንዳገኘ አልተመጻደቀም። አብርሃም ምንድን ያለው? እንዲህ መሬቱ እኮ በፊትህ ነው፣ ሁሉ ነገር የውስጥ የወደድከውን መሬት ውሰድ። አንተ ወደ ቀኝ ብትሄድ እኔ ወደ ግራ ሄዳለሁ፣ ወደ ላይ ብትወጣ እኔ ወደ ታችኛው ወስዳለሁ አለው። ወደ ግራው ቢመችክ እኔ ቀኝ ያለውን ወስዳለሁ አለ። በጣም ደግ አምላክ ነው። በዚህ መልኩ እኔ ተተንትኖ አይቼው አላውቅም። እና መረጠ ሎጥ። ከዛ ሎጥ የመረጠው ሰዶምና ገሞራ ያለበትን ነው። ስቃይ የሆነበት በኋላ ዘመኑ ላይ ምርጫው። አብርሃም ግን ሎጥ ያልመረጠውን መረጠ። ልክ ይሄን ከመረጠ በኋላ ወዲያው እግዚአብሔር ምን አለው? ይኸው አብርሃም ሆይ ቀና በላለው። እግዚአብሔር ምን አለው? ወደ ላይ ተመልከት፣ ወደ ኋላም ወደ ቀኝና ወደ ግራም ተመልከት፣ እስከምትችለው ድረስ ያለው ምድር እሰጥሃለሁ፣ ውሰድ፣ እባርክሃለሁ። ለአንተ ብቻ አይደለም ለልጅ ልጆች መኖሪያ ይሆናል ብሎ እግዚአብሔር ባረከለት። እግዚአብሔር ለምንድን ነው የሎጥን ያልባረከለት? አንድም ሽማግሌ አላከበረም፣ ሁለትም ባጎቱ ምክንያት ይህን ሁሉ አግኝቶ አልገባውም፣ ሶስትም ካጎቱ ጋር እኩያ እንደሆነ ቆጠረ። አብርሃምስ ግን ምን አለ? ኧረ ወንድሜ ተው እንጂ ወንድሜ፣ ችግር የለም ለምን እንጣላለን? ሰራተኞቻችን ስለምን ይጣላሉ? አንተ የፈለግከው መሬቱን እስቲ በፊት ያለውን ደስ ያለህን መሬት ውሰድ፣ እኔ አንተ ደስ ያላለህን መሬት ወስዳለሁ አለ። እና የኃጢአትን የበደልን የርኩሰትን ስሯን ነቅሎት አለ።
ትሁት ሆነ አጎቱ ነው። ከኔ ከአጎት ጋር ትሳፈጣለህ? ከኔ ጋር እንዲህ አይነት ቃላት ትለዋወጣለህ? በእኔ ሁሉ ሀብት መጥቶ አግኝተህ ኑሮ ሲደላ በእኔ ምክንያት ህይወት ሲስተካከልልህ አላለም። እኛ የምንለውን አላለም። እኔ እላለሁ አላለም አብርሃም። እግዚአብሔር ይህን ወደደለት ትህትናውን። አጎቱ ሲሆን ወንድሜ ሆይ አለው፣ የትኛው ይሻልሃል አለው። ምረጥ፣ አንተ ያልመረጥከውን ይወስዳለሁ አለው። እግዚአብሔር ደግሞ መጣና ባረከለት። ወንድም እህቶች፣ አመፃ ማያደርግ አፍ እንደዚህ ይባረካል። አመፃ የሚያደርግስ ለውጥ እንደገባባት ከተማ ይጋያል። እግዚአብሔር የለበትማ። አብርሃም ቢገባ ኖሮ ስሎጥ ሰዶም ላይ አብርሃም ቢገባ ኖሮ ሶዶማውያንን ያረጋጋል። በሌላ ታሪክ እንነጋገራለን። ከስድነት ይመልሳል። እሱ አልነበረማ። እግዚአብሔር ለዛ ነው በሳራና በሱ ደስ ስለተሰኘ በስተርጅና ታግሰው መጠበቃቸውን ካየ በኋላ ልጅ የሰጣቸው እና እግዚአብሔር በጣም የሚያስደንቅና የሚገርም አምላክ ነው። የእግዚአብሔርን በረከት ለማግኘት አመፃ የሚያደርግ አፍ ሊኖረን አይገባም። አመፃ የሚያደርግ አፍ ደግሞ የሚኖረን ልባችን ክፉ ሲሆን ነው። ቃየል ለምን ፊት ጠቆረ ያለው? ልብህ ጠማማ ነገር ስላሰበ ነው ብሎ ነው እግዚአብሔር የነገረው። ኃጢአት ዙሪያ አለ ያደባባሃል እና ሊጥልህ ይሞክራል፣ እንዳትወድቅ ተጠንቀቃለሁ። እግዚአብሔርን የመሰለ መካሪ አለመስማት አለመታደል ነው። ወንድም እህቶች፣ ዛሬ ብዙ የሚያስጨንቁ የሚመስሉ ግርግር የሆኑ ወከባ የሆኑ በጣም መዓት ነገሮች አሉ። ፖለቲካው ግራ ያጋባል። ሃይማኖቱ አካባቢ፣ ንግዱ፣ የተማሩት ሰዎች፣ ሚዲያው፣ አኗኗራችን፣ የህንፃው፣ የገንዘቡ ፍሰት፣ የኑሮ መወደድ በጣም ግራ የሚያጋባ ነገር ይመስላል። ግራ የሚያጋባ ነገር ይመስላል። እውነት ለመናገር ግራ የሚያጋባው ግን እምነተ ጎዶሎ ለሆን ነው፣ ለእኔ ቢጤዎች ነው። ጻድቅ የሚጨነቅበት ዘመን እዚህ ምድር ላይ ኖሮ አያውቅም፣ ወደፊትም አይጨነቅም። ድሮም አልተጨነቀም፣ አሁንም አይጨነቅም፣ ወደፊትም አይጨነቅም ጻድቅ። እና ወንድም እህቶች፣ እኛ የምንጨነቀው ለምንድን ነው ካላችሁ፣ አመፃ በአፋችን ስላለ፣ ልባችን ክፋትን ስለሚያስብ፣ እግዚአብሔር ስላልሞላብን ነው። እግዚአብሔር ከደጃፋችን ከቤታችን ከኛ ጋር ስላልሆነ ነው። እግዚአብሔር ከእርሱ ጋር የሆነለት እኮ ነው የሚለው አይደል? ከላይ እኮ በስመ አብ በጣም አይተናል እኮ። ወከመ አእምር ኃይለከ ወስብሐቲከ እስመ ይሄይስ እምኃዩ ሳልከ ከናፍሬ ይሴብሐከ ከመ ዝባርከከ በሕይወቴ ወበስመ ዚአከ አነሥ እደዊየ ከመ ዘእምስቡዕ እምአንጉ ጸግበት ነፍሴ ከናፍሬ ፍስዋት ይሴብሐ ለስምከ ወበምስካቤኒ ይዜከረከ በጽባሕ አነብብ ለከ እስመ ኮንከኒ ረዳየ ወትዌከል በጽላሎተ ክነፊከ ተልወት ነፍሴ ደሬከ ሊተሰት ወክፈተን የማነከ እሙንቱ ሰለከንቱ ሐሰስዋ ለነፍሴ ለይባው ውስተ ማመቅቲያ ለምድር ወይግቡ ውስተ እደ ሰይፍ ክፍለ ቆናጽል ላይኩኑ ንጉሥ ሰይት ፌሳ በእግዚአብሔር። ንጉሥ እንኳን በእግዚአብሔር ነው። ኧረ በስመ አብ ደስ የሚለው እነዚህ ሁሉ ነገሮችን ማደርገው አንተ መታመኛዬ ኃይሌ ክብር ኃይሌ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ ገንዘቤ ጉልበቴ ውበቴ ስልጣኔ እውቀቴ ነው የምንለው ወይስ የዘላለሙ የአብርሃሙ ሥላሴ አንተ ነህ ነው የምንለው? ኃይላችን፣ ብርታታችን፣ መታመኛችን፣ መደገፊያችን፣ መንግስት፣ ስልጣን፣ ሀብት፣ ውበት፣ ዝና፣ ክብር ወይ ምንድን ነው? መሳሪያችን ምንድን ነው? መመኪያችን። እግዚአብሔር መታመኛው የሆነለት ሰው በእሳት ውስጥ ይዘምራል እንደነ አናንያ። ከአንበሳ ጉድጓድ ውስጥ ተጥሎ እንደ ዳንኤል ደስ ይሰኛል። በአሳ ነባሪ ሆድ ውስጥ እንዳለው እንደ ዮናስ ይረካል። እግዚአብሔር አምላኩን ያመሰግናል። እና ወንድም እህቶች፣ እኛ የተቸገርነው ችግር ውስጥ የወደቅነው በገዛ ምኞታችንና ፍላጎታችን ተጠላልፈን እንጂ ወፎቹ ሳይጨነቁ ይኸው ርግቦቹ ይታዩኛል እኮ ሲንቀሳቀሱ እንዴት ደስ ይላሉ። አሞሮቹ፣ ውሾቹ ይኸው መጡ። አሞሮች፣ እርግቦች ደስ ሲሉ እነዚህ በነፃነት ሳይጨነቁ ምድር ላይ እየተንቀሳቀሱ ለአንተ ለእኔ ላንቺ እኮ ነው የተፈጠሩት። እና እነሱ እንደዚህ እንደልባቸው እየቦረቁ አንቺ ለምን ትጨነቂያለሽ? ምንጨነቀው ለምንድን ነው?
እግዚአብሔር መታመኛችን ስለሆነ አፋችን አመፃን ስለሚናገር ውስጣችን ከአፍ ደግሞ የሚናገሩ ከልብ የተረፈውን ነው ይላል መጽሐፍ። ስለዚህ ከልባችን ምንድን ነው የተረፈው? እሱ እንድናስተውል ስለማስታወስ ነው። ወንድም እህቶቼ ከውስጣችን ክፋትን ነቅለን ልንጥል ይገባናል። ከክፉ ሽሽ፣ ሰላምን ሻ፣ መጨረሻ ታርፋለህ ይላል። የደከማችሁ ደግሞ የሰለቻችሁ ስልችት ያላችሁ ኑ ወደ እኔ እናንተ ደካሞች፣ ማንም ሁኑ ማን እናንተ ብቻ የደከማችሁ እናንተ፣ አንቺ፣ አንተ፣ እኔ የደከመ ከሆንክ ና ወደ እኔ ላሳርፈ ይላል። የሚያሳርፈን አምላክ እጁን ዘርግቶ ሊቀበለን የሚወድ አምላክ አለ እና ታዲያ ወደሱ መሄድ ነው። ሀብታችን፣ ዝናችን፣ እውቀታችን፣ ቤታችን፣ ንብረታችን፣ ስልጣናችን ማረፊያ አይደለም። ማረፊያ እግዚአብሔር ነው። የዘላለም ወደብ ንጹሕ አባት እግዚአብሔር። ፍጥረታት ሳይጨነቁ እኛ የምንጨነቅ ኧረ አይገባም ወንድነቶቼ ለማለት ነው። መልካም ቀን ይሁንላችሁ። ይመቻችሁ። ሀሳብ አስተያየታችሁን ስጡ።